እንደምናምሽታችኋል ተመልካቾቻችን የቢዝነስና ምጣኔ ሀብት ዘገባዎች ወደ እናንተ የሚያልፉበት ሰዓት ላይ እንገኛለን። በቅድሚያም የውጭ ሀገራት የገንዘብ ምንዛሬ ዋጋ፣ የነዳጅ እንዲሁም የወርቅ ዋጋን ተከታትለን ተመልሰን እንገናኛለን። ባለስልጣኑ ዲጂታል የግንባታ ቁጥጥር መረጃ ስርዓት ይፋ አደረገ። የኢትዮጵያ ኮንስትራክሽን ባለስልጣን ዲጂታል የኮንስትራክሽን ቁጥጥር መረጃ ስርዓት በዛሬው ዕለት አስጀመረ። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በወቅቱ እንደተናገሩት አሁን የተጀመረው ዲጂታል የቁጥጥር መረጃ ስርዓት ግልጸኝነትን በማስፈን መልካም ስራ ያልሰሩትን ተጠያቂ ለማድረግ እንዲሁም ጥሩ ሰርተው የተገኙትን ለመሸለም ያስችላል። የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር መስፍን ነገው በበኩላቸው እንደገለጹት ስርዓቱ 10 ወር የፈጀ ዝግጅት ተደርጎበታል። የኮንስትራክሽን ዘርፍ ለሀገሪቱ ትልቅ የኢኮኖሚ አስተዋጽኦ ያለው በመሆኑ ዘርፉን አለማዘመን ትልቅ ዋጋ የሚያስከፍል መሆኑንም አመላክተዋል። ዲጂታል የቁጥጥር መረጃ ስርዓቱ ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር የተዘጋጀ መሆኑንም በመጠቆም የሳይበር ጥቃትን ለመከላከል የሚያስችል የቅድመ ጥንቃቄ ስራ መሰራቱንም ገልጸዋል። የአማራ ክልል በተያዘው በጀት ዓመት 486 ቢሊዮን ብር ካፒታል የሚያስመዘግቡ ኢንቨስትመንቶችን ለመሳብ ማቀዱን አስታወቀም። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የአምራች ኢንዱስትሪዎች የ10 ዓመታት እቅድ ላይ ከባለድርሻ አካላት ጋር ተወያይቷል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ኢድሪስ አብዱ እንደገለጹት በክልሉ በ2018 ዓ.ም 486 ቢሊዮን ብር ካፒታል የሚያስመዘግቡ ኢንቨስትመንቶችን ለመሳብ ታቅዷል። አምራች ኢንዱስትሪው ላይ የነበሩ ተግዳሮቶችን በመፍታትና የነበሩ ጥንካሬዎችን በማስቀጠል የህብረተሰቡን ተጠቃሚነት ለማረጋገጥ ይሰራልም ብለዋል። ከግብርና ወደ ኢንዱስትሪ የሚደረገው የምጣኔ ሀብት መዋቅራዊ ሽግግር ላይ አምራች ኢንዱስትሪው መሪ እንዲሆን የአጋር አካላት ትብብርና ቅንጅት ጠንካራ መሆን አለበት በማለትም ገልጸዋል። የአፍሪካ ህብረት የአህጉሪቱ ወጣቶች ኢኮኖሚያዊ ተጠቃሚነትን የማረጋገጥ ስራውን ይበልጥ ለማጠናከር ቁርጠኛ መሆኑን አስታወቀም። የአፍሪካ ህብረት ኮሚሽነር ሊቀመንበር መሐመድ አሊ ዩሱፍ ከፓን አፍሪካ የወጣቶች ህብረት ከፍተኛ አመራሮች ከሆኑት ዲያላ ሞሚሊና አህመድ ቤንጊን ጋር በዛሬው ዕለት በአዲስ አበባ ውይይት አድርጓል። ውይይቱ የአፍሪካ ህብረት ኮሚሽንና የፓን አፍሪካ ወጣቶች ህብረት በትብብር መስራት የሚያስችላቸውን የጋራ መግባቢያ ሰነድም ተፈራርመዋል። የአፍሪካ ህብረት ወጣቶች ልዩ የቴክኒክ ኮሚቴ ሊቀመንበር ኦቹዚ ምንካንዳዋየር በስምምነት ስርዓቱ ላይ ተገኝተዋል። የአፍሪካ ህብረት ስምምነቱ የአህጉሪቷ ወጣቶች የኢኮኖሚ ተጠቃሚነትን ለማረጋገጥና ወጣቶችን ለማብቃት ያለውን ቁርጠኝነት እንደሚያሳይም ገልጸዋል። በስምምነቱ አማካኝነት የፓን አፍሪካ የወጣቶች ህብረት በሀገራት ደረጃ ያሉ የወጣት ምክር ቤቶች የሚያቀናጅ አህጉራዊ ማዕቀፍና ለአፍሪካ ወጣቶች እንደ የጋራ ድምጽ ሆኖ የሚያገለግል መሆኑን ኢዜአ ከህብረቱ ያገኘው መረጃ ያመላክታል። የፓን አፍሪካ የወጣቶች ህብረት የፓን አፍሪካ ወጣቶች ህብረት ንቅናቄን የወለደው አህጉራዊ አደረጃጀት ሲሆን እንደ አውሮፓውያን አቆጣጠር በ1962 የአፍሪካ ሀገራት መሪዎች በጊኒ ኮናክሪን ባደረጉት ስብሰባ ህብረቱን አቋቁሟል። ህብረቱ የተመሰረተው በወቅቱ ወጣቶች አፍሪካ ከቀኝ ግዛት እንድትላቀቅ ለነበረው ትግል አቅም እንዲሆኑ ከማሰብ የመነጨ ነው። የወጣቶች ህብረት እንቅስቃሴ የፖለቲካ ድጋፍን በማሰባሰብና የአፍሪካ ሀገራት ከቀኝ ግዛት ነፃ እንዲወጡ በማድረግ ረገድ
ስትራቴጂካዊ ሚናውን ተጫውቷል። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት እንደ አውሮፓውያን አቆጣጠር በ2006 ባደረገው ስብሰባ የፓን አፍሪካ ወጣቶች ህብረት በድጋሚ የማደራጀት የውሳኔ ሀሳብ በማጽደቅ ህብረቱ የአህጉሪቷ የወጣት መዋቅር እንዲሆን በይኗል። ተመልካቾቻችን የቢዝነስና ምጣኔ ሀብት ዘገባዎቻችን ተጠናቋል። ስለተከታተላችሁን እናመሰግናለን።